አላህ እንዴት ነው ሰማይ ምድሩ የፈጠረ? ልክ እንደ እግዚአብሔር ዛሬ ቀን ይሁን እነሆ መልካም እንደሆነ አየ፣ በማግስቱም ሰማይ ይሁን አለ እነሆ መልካም እንደሆነ አየ። እንደዛ እስከ ስድስተኛው ቀን በየቀን እያንዳንዱ ፍጥረት ፈጠረ እና አላህ እንደዛ ነው ወይ ፈጠረ? እንዴት ነው በእናንተ ገብቶሃል? እንደዚህ ነው ወይ መጽሐፍ ቅዱስ ላይ እንደተቀመጠው ነው ወይ? ቀናቶቹስ በአንደኛው ቀን በሁለተኛው በሶስተኛው ቀን ምናምን የሚል ነገር እሱ ነው። አምላክ አላህ ሱብሓነሁ ወተዓላ ሰማይና ምድር ሲፈጥር ጊዜ ሁን በሚለው ቃሉ እንዳስገኛቸው መጀመሪያ ማስረጃ ቃለ ሱብሓነሁ ወተዓላ ثم استوى إلى السماء وهي دخان فقال لها ሰማይንም ምድርንም ሁኑ በሚል ቃል ነው አላህ ሱብሓነሁ ወተዓላ ያስገኛቸው። ሁን አላቸው ወዲያው ሆኑ። ነገር ግን በስድስት ቀናት ሆኑ የሚለው እንዳለ ሆኖ ማለት ነው። ሁን ሲል ጊዜ አላህ በቅጽበት ማድረግ ይችላል። በ3 ቀን፣ በ4 ቀን፣ በ5 ቀን በስከነ በለ 6 ቀን አድርጎ ነው የፈጠራቸው። በ6 ቀን እንደፈጠራቸው ሰማይና ምድር ማስረጃ አለ ወይ? አዎ አለ። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ይላል አላሁ الذي خلق السماوات والأرض في 6 أيام ይላል። እኔ አምላካችሁ አላህ ማለት ያ ነኝ 7 ሰማያትን 7 ምድርን በ6 ቀን የፈጠርኩኝ ብሎ ተናገረ። በስንት ቀን? በ6 ቀን አለ። እሺ አሁን በ6 ቀን ፈጠረ አላህ ሱብሓነሁ ወተዓላ ሰማይን በስንት ቀን ምድርን በስንት ቀን የሚለውን ደግሞ አላህ ሱብሓነሁ ወተዓላ እንዴት ከፋፍሎ ይሄንንም ይነግረናል። አንድ ሜት አድርጉ ልጆች፣ ሙሉ ቀን አንድ ሜት አድርገው እስኪጨርስ። እሺ አንድ ሜት አድርገው። አላህ ሱብሓነሁ ወተዓላ መጀመሪያ ምድርን በ2 ቀን ፈጠራት። ልብ በሉ። ምድር መጀመሪያ ስትፈጠር ግን ምን ነበረች? በቃ ሰጥ ያለች ሜዳ ነበረች። ተራራ፣ ዛፍ፣ ውሃ፣ የምድር አራዊቶች ምን አልነበሩ። ምድርን ብቻዋን ለምጣ የሆነች ምድርን ፈጠረ አላህ ሱብሓነሁ ወተዓላ በስንት ቀን? 2 ቀን ቁጠሩ። ከዚያ በኋላ ማንን ፈጠረ? ሰማይን ፈጠራት። ስንት ቀን ሰማይ? በ2 ቀን። በስንት ቀን? በ2 ቀን። እንደገና አላህ ሱብሓነሁ ወተዓላ መልሶ በምድር ላይ ተራራን፣ ዛፍን፣ ሸንተረርን እንዲሁም ደግሞ የምድር በረከትን ሁሉ በስንት ቀን? በ2 ቀን። በአጠቃላይ ስንት ቀን ወሰደ? 6 ቀን ማለት ነው። 6 ቀን ወሰደ። ማስረጃ ለዚህ አላህ በሱረቱል ፉሲለት ላይ እንዳለ ተናግሮታል። ቁል አኢነኩም ለተክፍሩነ ቢለዚ ኸለቀል አርደ ፊ የውመይን ምድርን በ2 ቀን የፈጠረ ብሎ ተናገረ። ወተጅዐሉነ ለሁ አንዳደን ዛሊከ ረቡል ዓለሚን ወጀዐለ ፊሃ ረዋሲየ ሚን ፈውቂሃ ወባረከ ፊሃ ወቀደረ ፊሃ አቅዋተሃ ፊ 4 አያም በእርሷ ላይ ያደረገበትን አላህ ሱብሓነሁ ወተዓላ በረከቷን ምናምን ተራራን ሸንተረሩን አደረገ ካለፈችዋ ከ2 ቀን ጋር በአጠቃላይ ስንት? 4 ቀን አለ። ከዚያ በኋላ አላህ ሱብሓነሁ ፈቀዳሁነ 7 ሰማዋትን ፊ የውመይን 7 ሰማያቶችን ደግሞ በ2 ቀን ፈጠርኳቸው አለ። በአጠቃላይ ስንት ቀን? 6 ቀን። ቀናቶች ታዲያ ስንት ናቸው ልጆች? 7 ናቸው። አያችሁ 7 ናቸው። በሰባተኛው ቀን ታዲያ ምን ተፈጠረ? አዳም ተፈጠረ። ይህ ፍጥረት ሁሉ መጨረሻ እርሱ ነው። የመጨረሻው ቀን ማን ነበር? ጁምዓ ቀን። አዳም የተፈጠረው በጁምዓ ቀን ነው፣ በአርብ ቀን። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ኸለቀ አደም ፊ የውሚል ጁምዓ አላህ አዳምን በጁምዓ ቀን ፈጠረው አሉ። ገብታችኋል? በስድስቶቹ ቀናቶች ሰማይና ምድር ናቸው የተፈጠሩት። ሰማይና ምድር ናቸው የተፈጠሩት ማለት ነው። ይህን ይመስላል። ታዲያ እዚህ ቦታ ላይ ከስራው አረፈ ብላናለች ወገናችን መዝሙር። እግዚአብሔር 7 ሰማያትና እግዚአብሔር ሰማይንና ምድርን ፈጥሮ በ6 ቀን በሰባተኛው ቀን ስራ ሰርቶ ጨርሶ እረፍት የወሰደበት ቀን ነው፣ ያረፈበት ቀን ነው። ባረፈም ጊዜ እረፍት ሲወሰድ ጊዜ ተንፍሷል። እግዚአብሔርም ምድርና ሰማይና ምድርን ከፈጠረ በኋላ በ6 ቀን በሰባተኛው ቀን ከሰራው ስራ ሁሉ አረፈ ተነፈሰም ይላል መጽሐፍ ቅዱስ። ስራ ሰርቶ ሲደክመው ተንፍሶ እረፍት የሚወስደው ማን ነው ልጆች? ይሄ ፍጡር ባህሪ ነው። ፍጥረታቶች ከስራቸው በኋላ ኢጃዛ የሚባል ነገር አለ። አረብ ሀገር ከኖርሽ መዝሙር ኢጃዛ የእረፍት ቀን ማለት ነው። የማዳም ቅመሞች ስራ ሰርተው ከስራቸው ተንፈስ የሚሉበትና እረፍት የሚወስዱበት ጊዜ ነው። እግዚአብሔርም ሰማይና ምድርን ፈጥሮ ተንፍሷል፣ እረፍት ወስዷል። ችግሩ እሱ ላይ ሳይሆን በእግዚአብሔር ስራ ሰርቶ በጨረሰበት እረፍት በወሰደበት ቀን ስራ የሚሰራ ሰው ነውር ነው፣ ተከልክሏል። የሚሰራ ሰው ፍርዱ ምንድነው? ይገደል ብሏል እግዚአብሔር። ይገደል፣ በሰንበት ቀን የሚሰራ ሁሉ ፈጽሞ ይገደላል እግዚአብሔር። ለምን? እኔ ስራ ሰርቼ ያረፍኩበት ቀን ነውና እግዚአብሔር።
ምን ትላላችሁ በዚህ ላይ መዝሙር ምን ትያለሽ? እግዚአብሔር ይደክመዋል እንደ ይቅርታ እግዚአብሔር እንዴት አረፈ ተነፈሰ የምትለው? አዎ ላሳይሽ መጽሐፍ ቅዱስ ላይ እስኪ ኦሪት ዘፍጥረት አንብብልኝ እስኪ አንተ ኦሪት ዘፍጥረት አንብብልኝ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 2 እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ከሰራው ስራ የኦሪት ዘፍጥረት ከምዕራፍ 1 እስከ ሰባተኛው ቀን አንብብልኝ። ኦሪት ዘፍጥረት የት አለ? እስኪ ኦሪት ዘፍጥረት አሳየኝ። ያ ኦሪት ዘፍጥረት እኮ ሁለተኛ ቀን ለምን ትዘራው? እሺ ቆይ አንብበው። ያው እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ። በሰባተኛው ቀን ከመጀመሪያ አንብብልኛ እንዴ። መጀመሪያ ሰማይ ምድር ፈጠረ ከሚለው ነው ዛሬ ነገ ከሚለው እንደዛ እኔ እኮ እንትን ስላልኩ ነው። እሺ ያው ችግር የለውም። በመጀመሪያም እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርን መንፈስ በውኃ ላይ ተንሳፎ ነበረ። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃን ጨለማን አየ። እግዚአብሔርም ብርሃኑ ቀን ብሎ ጠራው፣ ጨለማውን ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። እግዚአብሔርም በወኖች መካከል ጠፈር ይሁን በውሃና በውሃ መካከል ይከፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታችና ከጠፈር በላይ ያሉትን ወኖች ለየ። እንዲህም ሆነ እግዚአብሔር ጠፈርን ሰማይ ብሎ ጠራው፣ ማታንም ሆነ ጠዋት ብሎ ጠራው። ከዛ በኋላ ምን ይላል እዚህ ቦታ ላይ ጨርሶ ልክ ስራውን እግዚአብሔርም የሰራውን ስራ በሰባተኛው ቀን ከሰራው ስራ አይ በቃ ነው ተወጥቻለሁ። እንደዚህ ለምን እንደዚህ የምትለው እንዴ? በስነ ስርዓት አንብበው እንጂ እስከመጨረሻ አንብበው። ይኸውልሽ ሙሉ መጽሐፍ በጣም ረጅም እኮ ነው አያልቅም እያልኩሽ ለማለት ፈልጌ እና ለምን ትዋሻለህ ታዲያ? ለምን ትዋሻለህ? እንዴ ያለ አትቀልዳ። እግዚአብሔር ቃል እኮ ነው፣ አይቀለድም በእግዚአብሔር ቃል። በፈጣሪ እንዴት ነው ያደረገው? አሁን ኡስታዝ ነኝ ብለህ አታስመስላለህ። በፈጣሪ እኮ ሙሉ መጽሐፉን አንብቡልን እያልሽ ይነጋል እኮ። ይኸው አሁን ሐሳቡ ምን ላይ መሰለሽ? እግዚአብሔር ስራ ሰርቶ ሲጨርስ አርፈዋል ያልኩሽ አይደለ? አረፈ የሚል የለም አልሽ። ኦኬ ሙሉ መጽሐፉን አይነጋም። በስነ ስርዓት እውነተኛ አስተማሪ ከሆንክ በስነ ስርዓት አንብበው። እስከ 7 ቀን እስከ ጨረሰበት ቀን አንብበው። እስኪ እውነተኛ አስተማሪ ከሆንክ አትቀላቅል። በእግዚአብሔር ቃል አይቀለድም። ይኸውልሽ አዳምጪ። ይኸውልሽ አያልቅም ለማለት ፈልጌ ነው ያን ቃል የተናገርኩት። ይኸውልሽ እዚህ 31 እስክናነብ ድረስ ይነጋል። ነው በጣም ረጅም ነው። እግዚአብሔር ሰማይ ምድር እንደፈጠረ እስከ መጨረሻ አንብብ። አስተማሪ ነው። ይኸውልህ ሰው ይሰማል። እሱ አልፈጠረም ማለት ነው እኮ ገናችን። አንተ የውሸት ማለት ነው። በሁለተኛው ቀን ጨረሳል፣ ከዛ እግዚአብሔር ተነፈሰ አልክ። በቃ ትክክል አይደለም። ትክክል ነው። ማስረጃ እሺ። ብዙ ጊዜ ክርስቲያኖች ምን ያደርጋሉ? ወረብ አዳል አንዴ ሙሉ ቀን አንዴ ሙሉ ቀን አንዴ አራሬ ጥያቄ አለ። አንዴ ተረጋጋ፣ ሐሳብ ልጨርስ። ብዙ ጊዜ ክርስቲያኖች የሆነ ቃል ስንነግራቸው በጣም ያስደነግጣቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አለች። ቅድም ደንግጣለች። እንዴት እግዚአብሔር ያርፋል? እግዚአብሔር ይተነፍሳል? ሰው ነው እንደ ፍጡር ነው እንዳለች እንደሱ የሚል የለም አለች። እሺ ላሳይሻለሁ አልኳት። እሺ አሳየኝ አለች። ልክ ሳሳያት ጊዜ አይ ከሱ በፊት መልሰህ አንብብልን የሚሉት ሙድ ገብታችኋል አይደለ? ከዛ በዚያ ላይ አጭበርብረው ምናምን ከዛ አንተ እንዲህ ነህ እንዲህ ነው ውጥት። አሁን ሙሉ መጽሐፉን አንብብልን። ምንም የተለየ ነገር የለውም። እኛ እግዚአብሔር ፈጠረ ሰማይና ምድርን እንደፈጠረ አንብብልን አልን እኮ ችግር የለውም ይላል እኮ መጽሐፉ። ችግሩ ግን እኔ ልነግርሽ የፈለኩትን ቁጥር እንዳላነበው ፈለገች ይችላል። አሁን ሙሉ ቀን ይነግራቸዋል። ሙሉ ቀን አንዴ ሚወተን አንሳ አንዴ ይሄን እውነት አፈንዳው። እግዚአብሔር ስራ ሰርቶ ሲጨርስ ረፍት ወስዷል፣ ተንፍሷል አይደል? አሁን ከዚህ ላይ የምትይዝልኝ እግዚአብሔር ዓርብ አዳምን ፈጠረ። አዳምን ከፈጠረ በኋላ በሰባተኛው ቀን አርፏል። ያረፈበት ምክንያት ደግሞ አንደኛ የሰው ልጅ ስራውን ሰርቶ ቁርአን ላይ እጅ አለው እግር አለው እንደሚባለው ነግሬሃለሁ። እንደዛ አይደለም። ተነፈሰ ሲባል እንደኛ ትንፋስ አይደለም በመሰረቱ ማለት ነው። አሁን እጅ አለው ሲባል ቁርአን ላይ እንደኛ ያለ እጅ ነው ወይ ሲባል አይደለም። በእናንተ ነው ትላላችሁ አትሉም። እና አረፈ ተነፈሰ ሲባል እንደኛ ያለ ትንፋሽ አይደለም። ነገር ያ አስተምሮት አንድም
እኛ ሰርተን ስራችን ከሰራን በኋላ በሰባተኛው ቀን እንድናርፍ ነው። እርፈት ወስደን ያለንበትን ፈጣሪያችን እንድናመሰግን ነው እንጂ እንደኛ አተነፋፈስ አይደለም የሚለውን ይህን ውሰደው። ይህንን ውሰደው እና ወደ ጥያቄ እንጂ ሌላ አይደለም። እጅ አለው ሲባል አሁን ለምሳሌ እጅ አለው ሲባል ቁርአን ላይ እንደኔ ያለ እጅ ነው ወይ ሲባል አይደለም። ግን ተምሳሌት እንዴት እንደፈጠረው የአዳምን ዮሐንን እንዴት እንደተፈጠረ የሚያሳይ ነው። እጅማ አሁን ለምሳሌ ሙሉ ቀና እኛ እንደሱ የምንለው ማስረጃ ስላለን ነው። አላህ አዳምን በእጆች የፈጠርኩት ሲል ጊዜ ልክ እንደኛ አይነት እጅ አይደለም ብለን ስንናገር አላህ ልክ እንደናንተ አይደለም ብሎ ቃል በቃል ስለነገረን ነው። እናንተ ጋር ግን እንደዛ የሚል የለም። ጭራሽ እንዳውም የሚለው ምንድነው? እግዚአብሔር እጆች አሉት ልክ በአዳም ላይ ያለው መልክ ሁሉ አለው ብሎ ተናግሯል። ሰውን በአምሳላችን እንደ ምሳሌያችን እንፍጠር ብሎ እንደተናገረ ባሪያና በአምሳለ ነው አንዲ ልክ ተናግሯል። ግልጽ በግልጽ ነው። ይህን እኮ አዳግንኛ እንደምንለካው አይደለም፣ እንደኛ እንደምንለካው አለ። ለሰዎች አስተምሩት እንዲረዱት ነው። እንደሱ የሚላለ ወይ ነው። አሁን መጽሐፉ ላይ እኛ አላህ በቁርአን ላይ ስለ ባህሪው ሲነግረን ለይሰ ከሚስሊሂ ሸይኡን ይላል። እኔን የሚመስል አንድም የለም ብሎ ስለነገረን ነው እኛ እንደዛ የምንለው። የእርሱ ባህሪ እኛን አይመስልም የምንለው። ነገር ግን በአንተ መጽሐፍ ላይ ጭራሽ እንዳውም የአዳምን እንደሚመስል ነው ያለው እያልኩ ነው። ገብቶሃል? እኛማ እኮ ትክክል ነው። ይህማ እኮ የምናምንበት ነው። የሰው ልጅ ባሪያና በአምሳሌ ልፍጠር ብሎ የፈጠረበት ቀን ነው። ምንም 100% አምነን የምንቀበለው ስለሆነ ማለት ነው። ግን ያንን ሲል እንደዛ የሚል እንደዛ ነው። በአዳም ላይ ያለ መልክና በጭቃ ሁሉ አላቸው፣ አብም ወልድም መንፈስ ቅዱስም። አንተ ኦርቶዶክስ ነህ አይደለ? ሙሉ ቀን እሺ። ለአብም ለወልድም ለመንፈስ ቅዱስም በአዳም ላይ ያለው መልክ ሁሉ እጅም፣ እግርም፣ ፀጉርም፣ አፍንጫም ሁሉ አላቸው፣ አብም ወልድም መንፈስ ቅዱስም። አሁን እዚህ ላይ ሲባል እንደው አሁን ሚስጥረ ስላሴ ላይ ገባህብኝ እንጂ ማለት ነው። አሁን ይሄ ሚስጥር ለምሳሌ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን እናምናለን። ይሄንን የምናምንበት በስም ብቻ ነው። አሁን ሙሉ ዮሐንስን ወንጌል ብታነበው ጌታችን ኢየሱስ ክርስቶስ የተናገረው አለ። እንደውም ከዮሐንስ ወንጌል 13 ጀምረ እንደ ወደዛ አልገባም እንጂ ብዙ አለ እና ስለ ሚስጥረ ስላሴ ላይ ነው። ሙሉ ቀን እጅና እግር የላቸውም አብ ወልድ መንፈስ ቅዱስ የራሳቸው የሆነ እጅና እግር አላቸው የላቸውም? አብ ወልድም በስም ነው፣ በስም በአካል 3 በመለኮት ግን አንድ ነው ብለን ነው የምናምነው። ይህን ደግሞ በአዳም ላይ ያለው መልክ ሁሉ እጅም፣ እግርም፣ አፍንጫም ጭንቅላትም አላቸው ወይንስ የላቸውም? አብ ወልድ መንፈስ ቅዱስ ሶስቱም ወይንስ በስጋ በአምሳሌ ልፍጠር ብሎ የፈጠረው ነው? በአምሳሌ ልፍጠር ብሎ የፈጠረው ስለሆነ ግን እጅ፣ እግር፣ ጭንቅላት ምናምን እንደሚለው ደግሞ እንደኛ አድርገን እንድንወስደው እንትን አይባልም ነው። ለምሳሌ እንደኛ እንደሆነ ላሳይ። በአዳም ነው በስልክ በአዳም ላይ ያለው መልክ ሁሉ በወልድም በመንፈስ ቅዱስም በአብም ላይ አለ ብሎ መጽሐፍቶቻቸው ይናገራሉ። ገብቶሃል አይደል? አዎ ይናገራል። ይሄማ እኮ ይናገራል። ግን እኮ ያንን እኮ አሁን ለምሳሌ እኛ አሁን አንተ የማንን መልክ ትመስላለህ ብለህ የማንን ትመስላለህ? የአዳምን የአባቴን። አዳም የማን መልክን ይመስላል ብለህ ብጠይቅ የማንን ትላለህ? አሁን አዳም የማን ተምሳሌት ነው? አዎ አዳም የማን ተምሳሌት ነው? የመጀመሪያ ሰው ስለሆነ በማን ተብሎ እሱ አይጠየቅም። ምክንያቱም ከእርሱ በፊት እርሱን የሚመስለው የለምና የመጀመሪያ የሆነ ነገር በምን አምሳል ተፈጠረ አይባልም። ከዚያ በኋላ የመጡ የእርሱን አምሳሎች በዚያ በመጀመሪያው አካል ነው የሚመሰሉት። የመጀመሪያው ሰው ነው እና አዳም ከእርሱ በፊት ሰው ቢኖር ኖሮ ኦኬ ከዚያ በፊት በዚያ አካል ተፈጠረ እንላለን። ነገር ግን የመጀመሪያው ግለሰብ ሆኖ ሳለ በማን አምሳል ተፈጠረ ተብሎ እርሱ የሚጠየቅ አይደለም። አሁን የሰው ልጅ አሁን እኛ የሰው ልጅ መልኩን ማን ይመስላል ሲባል ዱሌ አንዴ ይቅርታ ጥያቄ ወደ ጥያቄ ልግባና መረዳት ስለምፈልግ ነው እኔ ከእናንተ እና የሙስሊሞች እዚህ ላይ ተደረገ የሙስሊሞች የሙስሊሞች መጀመሪያ እኔ ነኝ ብሏል። በኋላ
ኦሪት ዘፍጥረት ላይ ነው የሚናገረው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ስንጀምር በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ምድር ግን ባዶ ነበረች፣ አትታይምም ነበር። አሁን አምሳያ የሚለው ቃል ወይም የአብ ራሱ አካል አለው ወይ፣ የወልድ ራሱ አካል አለው ወይ፣ የመንፈስ ቅዱስ ራሱ አካል አለው ወይ ብለህ ጠይቀህ ነበር እዚህ ላይ ማለት ነው። አብ በባህሪው አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ሰራጺ ወይም ደግሞ እስትንፋስ ይባላል። መጀመሪያ መለኮት ምን አይብልም፣ አይጨበጥም፣ አይዳሰስም። እግዚአብሔር ምድርና ሰማይ ሲፈጥር በቃሉ ነው የፈጠረው። ቃል ማለት ደግሞ ኢየሱስ ነው። ኢየሱስ ክርስቶስ ቃል ይባላል። ሰማይ ኢየሱስ ክርስቶስ ቃል ሲባል መጀመሪያ ቃል መለኮቱ አንድ ነው። ባህሪው ሚካኤል ይሰማል። እሺ አካል አላቸው የላቸውም? አዳም ማን ነው? አብ ወልድ መንፈስ ቅዱስ በአካል 3 ሲሆኑ በመለኮት አንድ ናቸው። እነርሱም አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ እስትንፋስ ብያለሁ። አካል አላቸው አይደለ? አብም ወልድ መንፈስ ቅዱስም በአካል 3 በመለኮት አንድ ብዬ አካላቸው በእንትን ነው የተገለጹበት ስፍራ የተለያየ ነው። ታውቃላ እኮ አካል አላቸው የላቸውም ነው አሁን ሐሳቡ እስካሁን። ወይንም እሱን እንተውና ስለ አምላክነት እናውራ፣ ችግር የለውም። እንደውም እሱ የተሻለ ይመስለኛል። እጅ አላቸው እግር አላቸው ማለት የሚጠቅም ነገር አይመስለኝም። እሺ ይቅርታ አድርገልኝና ወልድ ኢየሱስ ክርስቶስ ሲናገሩት አቤቱ ጌታ ሆይ አብን አሳየን አባትህን አሳየን ባሉትም ጊዜ ጌታ ምን አላቸው? እናንተ እስከ መቼ ከእናንተ ጋር ሆናለሁ? እስከ ዛሬ ከእናንተ ጋር እስከ መቼ እኖራለሁ ብሎም በነገራቸው ጊዜ ምን አሉት? ምን ብሎ ነው የመለሰላቸው? አብ በእኔ እንዳለ እኔም በእርሱ እንዳለሁ ብሎ ነው የተናገረው። አየህ፣ ሐዋርያቶችን በኢየሱስ ክርስቶስ ውስጥ አሉ፣ ኢየሱስም በሐዋርያቶች ውስጥ አለ። ስለዚህ አምላክ ናቸው ሐዋርያቶች። እርሱ በመጠመቃቸው ምንድነው ጥምቀት በእርሱ በተካሄደ ጊዜ ከፈለክ ያው ኦሪት ሳይሆን ወደ ሮሜ ሰዎች ከፈለክ ልታየው ከፈለክ 6:3 ላይ አካባቢ ነው ያየሁት አለ 6:3 ላይ በእርሱ እንትን እንዳለን ማለት ነው። ወንጌላት ላይ አብ እኔ በአብ እንዳለን ሁሉ እኔ በእናንተ እናንተም በእኔ አላችሁ ስለ ጥምቀቱ በተናገረበት ስፍራ ማለት ነው። ረባክ ስለ ጥምቀቱ አይደለም። ስለ ጥምቀቱ የተነገረው ክርስቶስ ካረገ ምን ካለ በኋላ የዛ ላይ ተወስቷል። ግን ማን ነው ከተነሳ በኋላ በሚለው ላይ እሱ ራሱ ከጊዜ በኋላ የተጨመረ የሆነ ነገር ነው። ከፈለክ አሳያለሁ። የተጨመረ ስትል ማስረጃ ይኖራል። የተጨመረ ስትል አዎ በደንብ አለ። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል ምናምን የሚለው ስለ ጥምቀት ምን አይደለም። እርሱ ማርቆስ 16:16 ነው። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው። እሱ ከጊዜ በኋላ የተጨመረ ጥቅስ ነው። የመጀመሪያዎቹ የመጽሐፍ ቅዱስ ቅጂዎች ላይ የለም ነበር። ማርቆስ ዋሽቷል እያልከኝ ነው? መጽሐፉ ላይ እኔ ማርቆስ ወይንም ደግሞ ዮሐንስ ምናምን እነዚህም አምላክ አላህ በስማቸው ስላልጠቀሰና ናቸውም አይደለም ብዬ ማስተባብለው ማጸድቀው ነገር አይደሉም። ነገር ግን መጽሐፉ ላይ የተጨመረ ጥቅስ ነው። እሱ የመጀመሪያዎቹ ቅጂዎች ላይ የለም ነበር። እሺ ምን አይነት ይቅርታ አድርግልኝና ምን አይነት ማስረጃ ይኖራል? ችግር የለውም። መጀመሪያ የተጻፈው በአዲስ ኪዳን በምን ቋንቋ ነበር? የመጀመሪያው ቋንቋ በመጀመሪያ ጊዜ የሚነጋገሩበት ቃል ግሪክ ወይም ደግሞ በግሪክ በዕብራይስጥ በብዙ አይነት ቋንቋ ይነጋገሩ ነበር። በጣም ጥሩ። በቃ ይሄ በእውቀት የሚያወራ ልጅ ነው፣ ያውቃል ስለ መጽሐፍት። መጀመሪያ የተጻፈው በግሪክኛ ቋንቋ ነበር። ገብታችኋል አይደለ? ስለዚህ አሁን የአማርኛውን መጀመሪያ እንመልከትና ሚኪ አሁን ማርቆስ ወንጌል አሁን የጠቀስነውን ምዕራፍ የግሪክኛውን ሄደን እናየዋለን ማለት ነው። ስለዚህ ማርቆስ ወንጌል ስንት ነበር ያልከኝ? ንገረኝ፣ ድገምልኝ። ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ አይዋ። አሁን ቀጥታ ማርቆስ ወንጌል እንግባ። ተመልከቱ። መጽሐፍ ቅዱስ ያውና እዚህ እንገባለን።
ማርቆስ ወንጌል ምዕራፍ 16 የመጨረሻው እና እዚህ ቦታ ላይ ያውና ትክክል እሱ እንዳለው ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ተመልከቱ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ነገር ግን የመጀመሪያው ቅጂ የሚያልቀው የቱ ጋር መሰለህ? ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ያልቃል። የቱ ጋር? ያው እና እዚህ ጋር ምንም አልነገሩም የሚለው ጋር ያልቃል። መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው አይደለም ከሰባት ነው የምጨምረው። ችግር የለውም። እሺ ሐሳብ ገብቷል። ያው እና ከዚህ ሐሳቡ ስለምን እዛ ጋር አሁን ስለ ደቀ መዛሙርቱ እየተናገረ ነው ያለው። ከአንድ ጨምሮ ራሱ ያስኬዳል። እሺ እስከ 8 ያለውን ሐሳቡ ሰብሰብ ያደርገዋል እዛ ጋር ማለት ነው። እሺ ሚካኤል ዳምጥ ልልህ የፈለኩት ነገር ከጊዜ በኋላ የተጨመሩ ናቸው። የመጀመሪያዎቹ ቅጂ ላይ የለም ያልከውን ሐሳብ ልገልጽልህ ነው። ነገር ግን አንተ ከፈለከው ላንብብልህ። 7 ላይ ምን ይላል? ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስ ወደ ገሊላ ይቀድማችኋል፣ እንደነገራችሁ በዚያ ታዩታላችሁ ብላችሁ ንገሯቸው። መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳች አልነገሩም ይላል። ከዚያ በኋላ ይቀጥላል። ይሄ 4 ነጥብ በደንብ ተመልከተው። ከዚህ በኋላ ጨምሮ ያለው እስከ 20 ድረስ ያለው ከጊዜ በኋላ የተጨመረ ነው ብያለሁኝ። ለዚህ 81 ነው 16 56 ያ 80 ችግር የለም። ያ 81 አሃዱ። እሺ አሁን የግሪክኛን ቀጥታ ሄደን የመጀመሪያውን የግሪኩን ቅጂ እንመልከተው ማለት ነው። ኮዴክስ ሳይናቲከስ ላይ እንግባ። እዚህ ጋር እንገባለን። ወደ አማርኛ እንቀይረው እስኪ። አይደለም የመጀመሪያው ጨርሰው አንብበው። ችግር የለውም። ያ ላሳይ 8 ቀጥታ ማለቅ ይኖርበታል። አዎ ትክክል። አሁን እዚህ ቦታ ላይ የግሪኩን መጀመሪያ ይሄ የግሪክኛ ነው፣ ወደ አማርኛ እንቀይረዋለን። እሺ የግሪክ አሁን ይኖራል ብያለሁ። አዎ ይኖራል። እናየው ነው። ትርጉም ደግሞ ማይሰጥበት ስፍራ አለ። ችግር የለውም። ያው የግሪኩ እዚህ ጋር አለ፣ ወደ አማርኛ እየቀየርኩት ነው። ከኦሪት ዘፍጥረት ጀምሮ እስከ ራዕይ ድረስ አለ። የት ነበርኛ? ማርቆስ ላይ ነው የምንገባው። ያውና ማቴዎስ ማርክ ይላል ይታያል። ማርቆስ ላይ ገብተናል። ምዕራፍና ቁጥር እናስቀምጣለን። እሺ ምዕራፍና ቁጥር እናስቀምጥ። ይታያል አይደለ? ማርቆስ 16 ነው አይደለ? ምዕራፍ 16 እስከ 16 ድረስ አለ። አሁን ደግሞ ቁጥር ላይ እንገባለን። ማርቆስ ወንጌል ምዕራፍ 16 ይታያል። ቨርስ 1 የሚለው ቨርስ እስቲ ቁጥሩ ማለት ነው። ምዕራፍ 16 ያውና ቁጥር እስከ ስንት ነው የምናገኘው? እስከ 8። አላሁ አክበር። ያው ከ8 በኋላ የለም ወፍ 8 ብሎ መጨረሻ ላይ ይዘጋል። እሺ በግሪኩ ማለት ነው። አዎ አሁን ባይብል ሀብ ላይ ጭራሽ ማብራሪያው ላይ እስከዚህ ድረስ ብቻ ነበር የመጀመሪያዎቹ ቅጂዎች ከጊዜ በኋላ የተጨመሩ ናቸው ብሎ ያስቀምጠዋል። እሱንም ላሳየህ። ያው እዚህ ጋር እንግባ። ባይብል ሀብ ላይ እንገባለን። ባይብል ሀብ ላይ እንግባ። እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። ማርቆስ ላይ እንግባ። እዚህ ያውና ማርቆስ ወንጌል ምዕራፍ 16 ላይ እንገባለን። ቁጥር ስንት ነው? ቁጥር መጽሐፍ ቅዱስ አለህ በእጅህ? መጽሐፍ ቅዱስ በስልክ ሳይሆን በእጅህ አለ? የምን መጽሐፍ? መጽሐፍ ቅዱስ ራሱ ማለት ነው። ያው እያሳየሁ እኮ ነው። ማርቆስ ወንጌል ምዕራፍ 16 ከዛ እዚህ ጋር ምን ይላል ተመልከት። ሴቶቹ እየተንቀጠቀጡና እየተደነቁ ወጥተው ከመቃብሩ ሸሹ፣ ስለፈሩ ለማንም አልተናገሩም ይላል። ያውና ሴቶቹ እየተንቀጠቀጡና እየተደነቁ ከመቃብር ሸሹ፣ እጅግ ስለፈሩ ለማንም አልተናገሩም ካለ በኋላ 4 ነጥብ። ከዚያስ ምን ይላል? በጣም ጥንታዊ የሆኑት የማርቆስ ጽሑፎች በቁጥር 16:8 ይደመድማሉ። 4 ነጥብ። ማን ነው ያለው ይሄንን? ያ ባይብል ሀብ ላይ የመጽሐፍ ባይብል በምኑ ነው ይሄ? በግሪክ ነው ወይስ በዕብራይስጥ? ግሪኩ ማለት ነው። ግሪኩ አንተ አሁን በምን አውጥተው ነው ይሄንን ቃል? በግሪክ ወደ አማርኛ ተረጎም ነው። እኛ ይሄ እኮ እንዳለ የወጣ ነው። አየህ፣ የሚያበቃውም ራሱ በስንት መሰለ?
ቀጥታ እስከሚያበቃው ራሱ በ16 ነው አካባቢ። ሚኪ ሁሱ ሰላም አለይኩም። ሚኪ ሊቃውንቶች እኮ የተስማሙበትን ነገር ነው የምትከራከረው አንተ። አሁን አንተ አላወቅም እንጂ መምህራን ኦልሬዲ ተጨምሯል ብሎ የተስማሙበትን ነገር እኮ ነው አንተ የምትከራከረው። በዕብራይስጡ የለም ነው የሚለው በዚህ ራሱ በግሪኩ። አሁን አዲስ ነገር ሲመጣ መከራከር ሳይሆን የማታውቀው ከሆነ ሄዳ አስተማሪዎችን ለመጠየቅ መሞከር ነው። ምክንያቱም አዲስ ነገር ነው ያየከው። በፊት እንደሚያውቀው ሰውን ከምትከራከር እስቲ ያልከው ነገር እውነት መሆኑን ውሸት መሆኑን ሄጂ አስተማሪዎች ጠይቄ እመለሳለሁ ነው ማለት ያለብህ። እሷ ማስረጃ ሳይክ ባይብል ትርጉም ትሰጠኛለህ? ምን አልከኝ? ባይብል ትርጉም ያሁኑ ትሰጠኛለህ? አዎ ምን መሰለክማ መጽሐፍ ቅዱስ አሁን እንትን አለ የተጻፈው ላይክ የመጨረሻው ቅጅ የሚባለው ኮዴክስ እና ቫቲካነስ ነው። ገባ? ጎግል ላይ ገብተህ ኮዴክስን ቫቲካነስን ብለህ ሰርች ማድረግ ትችላለህ፣ ወይ ደግሞ አስተማሪዎችን ጠይቅ። ከዛ እዚህ ላይ አንቀጾች የሉም። ይሄ ብቻ ሲሆን በጣም ብዙ ጥቅስ ልንሰጥክ እንችላለን። ገባ ካደል? ግን ይህንን ጥቅስ ያዝና ይሄ የድሮ ቅጂዎች ላይ አለ ወይ የለም ወይ ብለክ አባቶችን ሄደህ ጠይቅ። ገባ ካደል? ከዛ መልሱን ይዘናና ቢያንስ በምታውቀው ነገር ላይ ለመሞገት ሞክር። አሁን አዲስ ነገር ነው ያሳየክ። አዲስ ነገር ስታይ የሆነ እንደሚያውቀው ሰው ከምትከራከር ቢያንስ በነገሩ ላይ የሆነ በቂ እውቀት ይኑርና እንትን ለማለት ሞክር። እንደዚህ ይሻላል።